አሜሪካ በአፍሪካ ቀንድ ኢትዮጵያን ከሱዳንና ከኤርትራ እንዲሁም ከግብጽ ጋር አስታርቃ በአባይና በቀይ ባህር ቀጠና ትልቅ ዓላማ ይዛ እየመጣች ባለችበት በዚህ ወቅት ህወሓት መቀሌ ላይ ያልጠበቀው ገጥሞታል። ህወሓትን ወደ ስልጣን በማምጣትና ደብረጽዮንን ፕሬዝዳንት በማድረግ መካከል ልዩነት ተፈጥሯል። ህወሓትን ወደ ቀደመ ስልጣኑ ወደ ቀደመ ተጽዕኖ ፈጣሪነቱ ለመመለስ በሚደረገው ሙከራ አብዛኞቹ የህወሓት የፖለቲካ አመራሮችና ወታደራዊ አዛዦች ተቃውሞ የላቸውም። ተቃውሞ ያለው ህወሓትን ወደ ስልጣን መመለስ የሚቻለው በመፈንቅለ መንግስትና በጦርነት ነው በሚለው አካሄድ ነው። በእርግጥ ህወሓት ከነጭራሹኑ ጠፍቶ በአዲስ ትውልድ መተካት እንዳለበት የሚያምኑ የትግራይ ፖለቲካ ኃይላት በሰላማዊ ትግሉም በትጥቅ ትግሉም ብቅ ብለዋል። በዚህ ትንቅንቅ መሃል ሰራዊቱ ደብረጽዮን ገብረ ሚካኤልን፣ ሌተናል ጄኔራል ታደሰ ወረደን፣ አማኑኤል አሰፋን ማዕከል አድርጎ የተለያየ አቋም ይዟል። ሰራዊቱ የፖለቲካ አመራሩ ከሰራዊቱ ጋር እየተግባባ አይደለም። በተለይም መፈንቅለ መንግስት ተደርጎ ደብረጽዮን ፕሬዝዳንት ከሆኑ በኋላ የህወሓት ትንቅንቅ ከ4 ኪሎ ይልቅ እዛው መቀሌ ውስጥ እንደተፋፋመ ነው። ህወሓት ከካርቱም ከካይሮና አስመራ ጋር ቢሰልፍም አሁን ባለው ሁናቴ ግን ከባድ ፈተና እየጠበቀው ነው ተብሏል። ደብረጽዮን በሰራዊቱ የገጠማቸው ተቃውሞ ህወሓት በፕሪቶሪያው የሰላም ስምምነት መሰረት የተቋቋመው የትግራይ ክልል ጊዜ አስተዳደርን አፍርሶ ወይንም በመፈንቅለ መንግስት መለሱት ያለው የድሮ ምክር ቤትን ተከትሎ ደብረጽዮንን ፕሬዝዳንት አድርጎ መሾሙ በሰራዊቱ ዘንድ የተወደደ አይደለም። ለህወሓት አዲስ ፊት የፈለገው ሰራዊቱ የደብረጽዮንን ሹመት አልፈለገውም ተብሏል። ደብረጽዮን ደግሞ የሚቃወማቸው ኃይል ላይ እርምጃ ለመውሰድ እየተንቀሳቀሱ ነው። ይህ ደግሞ ሌላ ክፍፍል እያስከተለ ነው። አንዳንድ መረጃዎች ደብረጽዮን በአብዛኛው የሰራዊቱ አዛዥ ዘንድ ተቀባይነት አላገኙም ሲሉ እያመላክቱ ነው። ይሁን እንጂ ደብረጽዮን የሚመሩት ህወሓት ከአስመራ ከካርቱምና ከካይሮ ጋር የኃይል አሰላለፉን በማጠንከሩ ደብረጽዮንን ሰራዊቱም ሆነ የፖለቲካ አመራሩ ቢቃወማቸውም ከመንበራቸው ግን በቀላሉ አይነቀንቃቸውም። ይህ ደግሞ የተፈራውን ጦርነት እንዳያመጣ ያሰጋል። በሰራዊቱ ውስጥ ከፍተኛ ሚና ያላቸው የትግራይ ጊዜ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የደብረጽዮን አካሄድ በግልጽ የተቃወሙት የቀጠናውን ኃይል አሰላለፍ ከግንዛቤ ውስጥ ያላስገባ በመሆኑ ሌላ ዙር ጦርነት ይጋብዛል በሚል ነው። ይህ የጄኔራሉ ስጋት በብዙዎች ዘንድ ተቀባይነት አግኝቷል። ህወሓት የፕሪቶሪያውን ስምምነት መጣሱ ብቻ በዲፕሎማሲ ተሸናፊ አድርገዋል። የፌዴራሉ መንግስት ደግሞ ይህን የህወሓት ስህተት ከፍ አድርጎ በማሳየት ብቻ ነጥብ ያስጥለዋል። አሁን ባለው ሁኔታ የኢትዮጵያ መንግስት በአሜሪካ የዲፕሎማሲ ድል ቀንቶት በቀጠናው የሚታዩ ስጋቶችን በዲፕሎማሲ መንገድ መፍታት ከቻለ ህወሓት በቀጠናው ፖለቲካ እንደ ሽብልቅ መታየቱ አይቀርም የሚሉ አስተያየት ሰጪዎች አሉ። በኃይል አሰላልፉ ዋና ተዋናይ አያድርገውም። የመቀለ የውስጥ ትንቅንቁን ላያሸንፍ 4 ኪሎን መክሰሱ ብቻ ተጽዕኖ ፈጣሪ ላያደርገው ይችላል። ይህ ማለት ግን ለሰሜን ኢትዮጵያ አዲስ የጦርነት ስጋት ምክንያት ነው ማለት አይደለም። የፌዴራሉ መንግስት በአንጻሩ አንዳንድ እርምጃዎችን እየወሰደ ነው። እንደሚታወቀው ህወሓት ከመቀለው መፈንቅለ መንግስት በኋላ ሌላ መግለጫ አውጥቷል። መግለጫው ከጦርነቱ በፊት የነበረው የትግራይ ክልል ምክር ቤት ከሚያዝያ 27 ጀምሮ ወደ ስራ መመለሱ ከጦርነትና ከጦርነት ወሬዎች ጋር ምንም ግንኙነት እንደሌለው የሚገልጽ ነው። ይገለጻው በህዝብ ተመርጫለሁ የሚል ነው። እዚያው መግለጫው ላይ ህወሓት ህዝቡ የመረጠው መንግስት ወደ ስራ መመለስም በምንም መልኩ የጦርነት ምክንያት ይሆናል ብለን አናምንም ይላል። በህወሓት መፈንቅለ መንግስት የተደረገባቸው ሌተናል ጄኔራል ታደሰ ወረደ ግን አካሄዱ የጦርነት መሆኑን እየተናገሩ ነው። ጄኔራሉ በቅርቡ በሰጡት መግለጫ ስልጣናቸውን በጉልበት እንደተወሰደ ገልጸው አካሄዱ ሌላ ዙር ጦርነት እንደሚያዋልድ ተናግረዋል። ይህን የጄኔራሉ መግለጫ አብዛኛው የትግራይ ፖለቲካ ተንታኞች ይጋሩታል። የፖለቲካ ተንታኞችም የህወሓትን አካሄድ በስጋትነት ይመለከቱታል። ምክንያቱም ህወሓት ጊዜያዊ አስተዳደሩን አፈረሰ ማለት ከፌዴራሉ መንግስት ጋር ያለው ግንኙነት ይቋረጣል ማለት ነው። ምንም እንኳን ግንኙነቱ አስቀድሞ የተቋረጠም ቢሆን በመካከል ድልድይ የሆነው ጊዜያዊ አስተዳደር መፍረሱ ነገሩን ይበልጥ ያወሳስበዋል። በጉዳዩ ዙሪያ የፌዴራሉ መንግስት መግለጫ ባይሰጥም እንቅስቃሴዎችን ግን እያደረገ ነው። ህወሓት በመግለጫ የጠቀሰው ስጋትም የፌዴራል መንግስት ቀጣይ እርምጃዎችን ይጠቁማል። መረጃዎች እንደሚያሳዩት ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ክንፍ የምክር ቤቱን የመጀመሪያ ጉባኤ ሲያካሄድ ጄቶች በመቀለ ሰማይ ታይተዋል። እነ ደብረጽዮን ስብሰባ እስከ ማቆም የደረሱበት ሁናቴ እንደነበር ተሰምቷል። ይህን ክስተት ይሁን አይሁን ባይታወቅም ህወሓት በመግለጫው አካቶታል። ህወሓት በአዲሱ መግለጫው የምክር ቤቱን ጉባኤ ለማደናቀፍ ተሞክሯል ብሏል። ህወሓት አደናቃፊዎቹ እነማን እንደሆኑ በስም ባይገልጽም ከውስጥም ከውጭም በተቀናጀ መንገድ ሙከራ ተደርጎብኛል ብሏል። ሙከራውን የትግራይ ህዝብና ምክር ቤቱን አባላት ለማስፈራራት መቀለ ላይ ተኩስ እስከ መተኮስ ተደርሷል ያለው ህወሓት በዚህ መግለጫው የመፈንቅለ መንግስት እንቅስቃሴው ትኩረት እንዲያገኝለት እየፈለገ ይመስላል የሚሉ አስተያየት ሰጪዎች አሉ። በዚህ መንገድ ተጽዕኖ ፈጣሪ ሆኖ ሳለ ለድርድር መቀመጥ እየፈለገ ይመስላል። የሆነ ሆኖ የምክር ቤቱ ወደ ስራ መመለስ የትግራይ ህዝብ የትግል ማዕከል እንዲኖረውና ትግራይ በመደበኛ የመንግስት መዋቅር ቀጣይነት ባለው ቁጥጥርና ተጠያቂነት ባለው መንግስት እንድትመራ እንደሚያስችላት ህወሓት ተናግሯል። ፓርቲው ይህን ይበል እንጂ በትግራይ ውስጥ ያለው ተቀባይነት እንደ ድሮ አይደለም። ህወሓት ራሱን ለማስረፍ እንጂ ህዝቡን ከገጠመው ቀውስ ለማውጣት እየሞከረ አይደለም ይላሉ ተቺዎቹም።
ህወሓትና የትግራይ ህዝብ፣ ህወሓትና የትግራይ ፖለቲከኞች፣ ህወሓትና ጊዜያዊ አስተዳደሩ፣ ህወሓትና ሰራዊቱ ብሎም የሰራዊት አዛዡ በብዙ መልኩ ተግባብተዋል ማለት አይቻልም። ደብረጽዮን ያልጠበቁት እርምጃ። ደብረጽዮን ተቃውሞ የገጠማቸው ከስምረት ፓርቲ አመራሮችና ከጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በኩል ብቻ አይደለም። አዲስ ፊት የሚፈልገው የህወሓት ሰራዊትም እየተቃወማቸው ነው። ይህ በእርግጥ በሂደት የሚስተካከል ጉዳይ እንደሚሆን ይገመታል። ሰራዊቱ ከደብረጽዮን ይልቅ አማኑኤል አሰፋን ይፈልጋል። የማይስተካከለውና ደብረጽዮን ወደ ኋላ ካልተመለሱ በቀር የሚያስብለው ከወደ ፌደራል መንግስት በኩል እየተወሰደ ያለ እርምጃ ነው። እነ ደብረጽዮን የፌደራሉ መንግስት በውስጥ ተቃውሞ ስለገጠመው በውጭ በተለይም በቀጠናው ከኤርትራና ከሱዳን ጋር የገባበትን የዲፕሎማሲ ፍጥጫ ከግምት ውስጥ አስገብተው ከመፈንቅለ መንግስት ያለፈውን ጦርነት እስከ ማድረግ ተዘጋጅተዋል። ህወሓት ጦሩን በተለያዩ ግንባሮች በተለያዩ አጋጣሚዎች የማንቀሳቀሱ ጉዳይ ከዚህ ጋር የሚያያዝ ነው። በዚህ መሃል ደግሞ ትናንቱን በተሰማ አዲስ ወሬ የኢትዮጵያ መንግስት ከአሜሪካ ጋር አዲስ ስምምነት ተፈራርሟል። ስምምነቱ በቀጠናዊና ዓለም አቀፍ የፖለቲካ ውጣ ውረዶች ውስጥ ትልቅ ተጽዕኖ የሚፈጥር ነው። እነ ደብረጽዮን ኢትዮጵያና ኤርትራ በአሜሪካ በኩል ከታረቁ፣ ኢትዮጵያና ሱዳን በአሜሪካ በኩል ከታረቁ ጉድ መሆናቸው አይቀርም ይላሉ አስተያየት ሰጪዎች። የውጭ ጉዳይ ሚኒስቴር ይፋ እንዳደረገው ሁለቱ ሀገራት አሜሪካና ኢትዮጵያ የሁለትዮሽ ግንኙነታቸውን ይበልጥ ለማጠናከርና በጋራ ፍላጎት ላይ የተመሰረተ የትብብር እድሎችን ለማስፋት ያለመ የሁለትዮሽ መዋቅራዊ ውይይት ማዕቀፍ በይፋ ተፈራርመዋል። ይህ ስምምነት በኢትዮጵያ በኩል በውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ፣ በአሜሪካ በኩል ደግሞ በፖለቲካ ጉዳዮች ምክትል ሚኒስትር አሊሰን ሁከር ፊርማ የጸደቀ ነው። በእርግጥ እንደተባለው በኢትዮጵያና አሜሪካ መካከል አዲስ የተፈረመው የትብብር ማዕቀፍ በዋነኝነት 3 ወሳኝ ምሰሶች ላይ ያተኮረ ነው። የመጀመሪያው የስምምነቱ ትኩረት የኢኮኖሚ ብልጽግና፣ ንግድና ኢንቨስትመንት ነው። የኢትዮጵያ ኢኮኖሚ ማሻሻያ ለመደገፍና የአሜሪካ ኩባንያዎች ወደ ኢትዮጵያ የሚያደርጉትን የኢንቨስትመንት ፍሰት ለማሳደግ ትልቅ በር የሚከፍት ነው ተብሏል። ሁለተኛውና በወቅታዊ የዓለም አቀፍ ሁናቴ ላይ እጅግ አሳሳቢ የሆነው የትብብር ዘርፍ ነው የመከላከያና የጸጥታ ጉዳይ። ሶስተኛው የትብብር መስክ ቀጠናዊ ሰላምና መረጋጋት ላይ ያተኩራል። የኢትዮጵያን ማዕከል ባደረገ መልኩ በአፍሪካ ቀንድ እያንዣበበ ያለውን አደገኛ የጸጥታ ስጋት በተለይም የጎረቤት ሀገራትን የፖለቲካ ትኩሳት ለመቅረፍ ኢትዮጵያና አሜሪካ በጋራ ለመስራት ያላቸውን ቁርጠኝነት ማሳየታቸው ትኩረት ይስባል። ስምምነቱ ኢትዮጵያ በአፍሪካ ቀንድ ያላትን ቁልፍ የጂኦፖለቲካ ሚና አሜሪካ ዳግም በጽኑ የተቀበለችበት ማረጋገጫ ተደርጎ ተወስዷል። የፌደራሉ መንግስት ከመቀለው የእርስ በርስ ትንቅንቅ ይልቅ ወደ ዋሽንግተን ፊቱን ማዞሩ፣ ዋሽንግተን ወደ 4 ኪሎና አስመራ ፊቷን ማዞሯ ለነ ደብረጽዮን ያልጠበቁት ሆኖባቸዋል ተብሏል። ምንም እንኳን እነ ደብረጽዮን በኤርትራ መንግስት ተጽዕኖ መፈንቅለ መንግስት አድርገው 4 ኪሎ ለማስደንገጥ ቢሞክሩም በሂደቱ አሜሪካ ጣልቃ በመግባቷ የቀጠናውን ኃይል አሰላለፍ ሙሉ ለሙሉ ይቀይረዋል። የኢሳያስ አፈወርቂ መንግስት ስጋቱ የሚቀረፈው በአሜሪካ የትራምፕ አስተዳደር እንጂ በመቀለ የህወሓት መፈንቅለ መንግስት ስላልሆነ ትኩረቱን ወደ ዋሽንግተን ማድረጉ አይቀሬ ነው። እነ ደብረጽዮን አስመራን ተማምነውና በኢሳያስ ተጽዕኖ መፈንቅለ መንግስት ማድረጋቸው የስምረት ፓርቲ ከፍተኛ አመራር አቶ ጣማ አረዶም ከሪፖርተር ጋር በነበራቸው ቆይታ ከዚህ በፊት ሲናገሩ ተደምጠዋል። ከፍተኛ አመራሩ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከህወሓት ጀርባ መሪ መሆናቸውን ከአመራሮቹ ጋር አዲስ የጦርነት እቅድ ማውጣታቸውን ተናግረዋል። ሆኖም አሜሪካ አሁን ጣልቃ መግባቷን በርከት ያሉ ዘገባዎች ያመላክታሉ። አሜሪካ ጣልቃ የገባቸው ለቀጠናው ሰላም ሲባል ነው። ኤርትራን ከኢትዮጵያ ጋር ለማስታረቅ ግድ ብሏታል። ይህ የህወሓትን ስሌት ያሰናክላል። አቶ ጣመ የህወሓት ከፍተኛ አመራሮችና ወታደራዊ አዛዦች ከኤርትራ ጋር በቅርቡ ሚስጥራዊ ስብሰባዎችን ማካሄዳቸውን ገልጸው ነበርም። ከዚያም በፊት የኤርትራ ጄኔራሎችና የህወሓት ወታደራዊ አመራሮች በመቀለ ጭምር በመገናኘት የጦርነት እቅዶችን ሲያወጡ ነበርም። እነ ደብረጽዮን ይህን አሰላለፍ ከአስመራ ጋር በመፍጠራቸው ብቻ ተቃውሞ ሲገጥማቸውን ደግሞ ጊዜያዊ አስተዳደሩን አፍርሰው ፕሬዝዳንት መሆናቸው ተጨማሪ ተቃውሞ አምጥቶባቸዋል። በቀጠናዊ ጉዳዮች ከኢትዮጵያ ጋር የጠነከረ ስምምነት ያኖረችው አሜሪካ ኤርትራንና ኢትዮጵያን ለማስታረቅ ከመጋረጃው ጀርባ እየሄደችበት ያለችው ርቀት እንዲሁም በቅርብ ጊዜ ወደ ትግራይ ክልል መቀለ ዲፕሎማቶችን በመላክ ለህወሓት አመራሮች የሰጠችው ማሳሰቢያ አንድ ላይ ሲገጣጠም የነ ደብረጽዮንን የቀደመ ስሌት ሊያፋልስ እንደሚችል የበዛ ግምት አለም።